እንኳን ደህና ጠበቅከን ወንድማችን። ከዚህ በፊት ከ4 ወር በፊት መጥቼ ነበር አንቴ ጋር ማለት ነው። እና ያመጣሁትኝ ፍቅርን በተያያዘ ነበር እና የሆነ ሰው አገር ቤት ያለው ተታውቄው አዲስ አበባ ላይ ታውቄው ልጁ ነይ ብሎ እንደሚያስቸግረኝ ከመጣው 1 ወር እንደሆነ ምናምን ነግሬክ ኢረፊ ያልከኝ ማለት ነው። ኢረፊ ይሄ ልጅ የሆነ ነገር ከኋላ የሆነ ነገር ይኖረዋል ምናምን ብለህኝ አንተ እንደዚህ ብለህኝ መክረህኝ አርፈሽ ስራሽ ላይ ትኩረት አድርጊ፣ እንደዚህ የሚል ሰው ከኋላ የሆነ ነገር አያጣም ምናምን አልከኝ። ከዛም በሳምንቱ ልጅ እንዳለው እና ትዳር እንዳለው ሰማውኝ ማለት ነው። ከዛን የሆነ እንደው ያን ጊዜ ያልከው በቃ ልቤ ሚዲዲ ኤጂጂ ያለኝ ነው ልመለስ እንደ ያልኩ ነው። የራስሽን ነገር እዚህ ከፍትልሻለሁኝ ይለኛል ምናምን ሲልክ እረፍ ያልከኝ ኮስተር ብለህ ማለት ነው። ከዛን በሳምንቱ ሰማኝ። የሆነ በቃ እንደ ትንቢት ነው አንተ የተናገርከው ቃል እኔ ላይ እየሰራ ማለት ነው። ባዞ ትንቢት ነው ብዬ ነው ያመኩት ማለት ነው። ከዛን ሰማሁትኝ። እኔ የሰማሁትኝ ከሌላ ሰው ነው፣ አልነገርኩትኝም፣ ዝም አልኩትኝ ማለት ነው። ከዛ በመሀል ደግሞ ጠፍቶ ነበረ፣ ራሱ ኦንላይን የገባ አያወራኝም ነበረ። ከዛ ከወንድሜ ጋር ፎቶ የተነሳ ፎቶ ነበረና ቲክቶክ ላይ ፖስቶትኩኝ ማለት ነው። ከዛን ሲፖስት ያን ፎቶ አወረደና አንጠልጥሎ ይዞ መጣ በይሞ ማለት ነው። ከዛን ይሄ ምንድን ነው አለኝ። ሰው ነው አልኩትኝ ማለት ነው። ከዛን አንተ ቆይ ግን አልኩትኝ በሰበብ ነው እንደመጣ ተናግረኝ፣ እኔን ለመራቅም ሰበብ አያስፈልግህም፣ እኔን ለመቅረብም ሰበብ አያስፈልግህም አልኩትኝ ማለት ነው። ከዛ ምን ሆነች ነው ከላይ ከላይ የምታወሪ ሲለኝ፣ አይ 3 ቀን 4 ቀን ምናምን ስለዘጋኸኝ በሰበብ መጣ ይሄን እኔን እንደምታፈቅር አመሳስለ ልጠይቀኝ ነው እንጂ ሲጀመር ደግሞ ፊቱ ራሱ ይናገራል ማለት ነው። ልጁ ማለት ነው ወንድሜ እንደሆነ የሆነ ትንሽ ልጅ ነው እና ከዛ እንደዚህ አልኩትኝ። ደወለልኝ፣ ያወራኝ ደህና ነህ ምናምን ሲለው ደህና ነኝ አለ። ከዛ እስኪ የበፊት ህይወትን እኔ እነግርሃለሁኝ ምን ውስጥ እንደነበርኩኝ ምን እንዳሳለፍኩኝ በትንሹም ቢሆን አስረድቻለሁ ንገረኝ ምናምን ሲለው እኔ የበፊቱን ነግሬሽ ራስን ላሳምመው አልፈልገውም አለኝ ማለት ነው። ከዛን በቃ እንደዚህ ነው የምትለኝ ትንሽ ነገር እንኳን አትነግረኝም ስለራስህ ትንሽ ማለት እንደማይጠቅመኝ አውቃለሁኝ። በፊት ያለፈው ነገር በፊት ነው ያለፈ፣ ግን ለማወቅ ምን ያህል የመጣክ ልጅ እንደሆንክ ማወቅ ይፈልጋለሁኝ አልኩት ማለት ነው። ከዛ ሊነግረኝ አልፈለገም። ከዛን ዝም አልኩት። ያለታ በቃ መዳሜ የጠራችኝ ነው ምናምን ብዬ ስለደበረኝ ዘጋውበት፣ መዳም ሳትጠራኝ ማለት ነው። ከዛም በቃ ከአንገት በላይ የሆነብኝ መጣ ማለት ነው። ይሄ ነገር በቃ ማቆም አለበት ብዬ ወሰንኩትኝ። ከዛን በ4ተኛ ቀን ምናምን እንደዚሁ ጠፋና መጣ። ይጠፋና ይመጣል። ቅድም እንዳልኩ ድብላይት ከዛን መጣና ይሄ ሰው መውጣት አለበት፣ ብሎክም አላደርግም መንገር አለብኝ ምናምን ብዬ አንተ እኮ የልጅ አባት ነው፣ ምንድነው ከእኔ የምትፈልገው? እኔ አሁን እንዴት ከሀገር እንደመጣ እንዴት እንደተመልሼ ወደ አረብ ሀገር እንዳሄድኩኝ ታውቃለህ ምናምን አልኩት። ከዚህ በፊት እኔ ዱባይ ላይ ነበርኩኝ፣ ብዙ አመት ሰርቼ ነው የገባሁት። ቢሆንም በጣም ነበር ያመላለሱኝ ማለት ነው። ቦሌ እጄ ከቦሌ ከ1 2 ተመልሻለሁኝ ማለት ነው። ሲወሲ ምናምን የለሽም ተብዬ ማለት ነው። ከዛን በቃ በስቃይ እንደመጣው ታውቃለህ። ተመልሰ ደግሞ አንተ ህይወት የራስህን ህይወት አለህ። ለምንድን ነው ነይ ስትለኝ የነበረ ምን ለማድረግ ነው? ብዙ አመት የሰው ሀገር ስለሰራች አካውንቷ ላይ ብር ይኖራል ብለህ አስበህ ነው ትዳር ያለክ ወይስ ምን ልታደርገኝ ነው አልኩት ማለት ነው። ወይስ ሴቶች በአንተ ቤት ይሸጣሉ በገንዘብ ይቀየራሉ? ለምንድን ነው ያልከኝ አልኩት ማለት ነው። አረ ውሸት ነው እኔ የለኝም ምናምን አለኝ ማለት ነው። ከዛም ከዚህ በኋላ ስልክ እንዳትደውል፣ አብራት ያለች ልጅ የወለደችልህ ሴት እንደኔ ሴት ነች። እኔ የእውነተኛ ወንድ መስለኸኝ ነበረ፣ ግን ፈጣሪ ደግሞ አጋለጠ፣ ገና በአጭሩ አጋለጠ። ስለዚህ ትዳርህን ኑር ብዬ ያን ልጅ ዘጋሁትኝ ማለት ነው። ከዛን ያን ልጅ ከዘጋሁኝ በኋላ አሁንም አፍቅር ያለውኝ አለ። እስኪ ምች መቶኛል እውነት። ሌላ ወንድ ነው። ኢየሱስ ጌታ ነው። አፍቅር ያለ እውነት ማለት። ከዛ የሆነ ሰው መጣና አለስ በቲክቶክ አያለኝ ማለት ነው። ይሄን ልጅ እንደዘጋሁትኝ ማለት ነው። አይ ሲለኝ በቃ ዝም ብዬ አይ አልኩትኝ። ባዞ አይ ያልኩት እኔ ብዙ ሰው ቢያናግረኝም አልመልስም። ይሄ አይ ያለኝ ልጅ ከሆነ ልጅ እኔ በአካል የሚያቀኝ ልጅ
ከሱ ጋር ጎንደኛሞች ናቸው ማለት ነው። ማለት ፍሬንድ ስለሆኑ ስለሚታወቁ ምናልባት ለሆነ ነገር ይሆናል ያናገረኝ ብዬ ነበረ የሚለውን እንትን የመለስ ቴክስቱን የመለስኩለት ማለት ነው። ከዚህ የተረፈ ምንም ነገር የለም። የፍቅር ጥያቄም የለም፣ ምንም የለም። ከዛን እኔ በቃ ልጁን ፎሎ ምናምን እንትን ብዬ ፎሎ ምናምን ተደራርገን እንትን ስንል በየጊዜው መጦ የእሱ ቪዲዮ ይመጣብኛል ማለት ነው። ዝም ብዬ ስክሮል ሲያደርግ ይመጣብኛል። ያን ቪዲዮ ያየው ልብ የተሸነፈ መጣልስ በጣም ተሸነፍኩኝ ማለት ነው። ከዛን በቃ ልጁ አንዴ ጥፍት አንዴ ብርት ያለ መጠ ያወራኛል። አሁንም እንደዛ ነገር ማለት ነው። ከዛን ቅርብ ጊዜ አወራኝ ማለት ነው። በስልክ አወራኝ ማለት እሱ ግን ያወራኝ በቃ ከዚህ በኋላ ማለት ከኋላ ራሱ የሆንኩት ነገር ከዚህ በፊት ያሳለፍኩትኝ ብዙ በፍቅር ብዙ የተጎዳውኝ ሰው ነኝ ባዞ ማለት ነው። እና ይሄ አሁን ፌል ያደረገው ሳይሆን ይሄ ሲጀመር ኖርማል ነው። ገና ጀንጀና ላይ ነው ፌል ያደረገ ማለት ነው። አሁን ቅድም ያልኩ ማለት ነው። ግን ከዛ በፊት ለ9 ዓመት ዋጋ የከፈልኩበት ፍቅር በጣም ያለቀስኩበት ጉዳይ አለ እና ስለዛ ነገር የሚያውቅ ይመስለኛል ማለት ነው። እንደዚህ ወይ ያልነገርኩትም ግን ከሚያቀኝ ሰው ጋር ስለሚታወቅ ማለት ነው። እና መከረኝ ያ ልጅ ማለት ነው። እንደ ወንድም ማንም ማመን እንደሌለብኝ በቃ ራሴን ቆኜ መቆም እንዳለብኝ መከረኝና ከትናንትና ወዳ ስልክ ዘጋ ማለት ነው። እኔ ግን ልጁን ወዷለሁ። እኔ ደግሞ መሸነፍን አልወድም፣ መንገሩም አልፈልግም። ምን ትለኛለኝ እና እንድትመክረኝ እፈልጋለሁ። ልጁ አያውቅም እንደሚያፈቅረው። ጋይስ ከላይ ሳጥን ውስጥ ኮይን ውሰዱና ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱት ወይም ሜምበር ሆኑ። እሺ ታፈቅሪዋለሽ? በጣም ነው የሚወደው ያለ ከሚል ልክ በላይ ማለት ነው። ምኑ ነው የምትወጂለት? በቃ እንደዚሁ ሲየው ማለት ነው። በቃ በጣም ምስኪን ልጅ እና አስተዋይ ልጅ ይመስለኛል ማለት ነው። በቃ ያ ነገር ማለት የሆነ በቃ በመንፈስ እንትን ስለሚየው በቃ የሆነ በቃ እኔ እንጃ ለጌታ የሚገዛ ሰው ነው ብዬ ስለሚያስብ ነው መሰለኝ ማለት ነው። ባዞ ሁሉም ነገሩን ወደዋለሁ። ነገር ግን የሆነ ለጌታ የሚገዛ ልጅ ነው ይሄ ልጅ ብዬ ነው ልቤ ያመነው ማለት ነው። ነገሮች ነው ራሱ ምንም አላለኝም። እሱ ምንም አላለኝም። ለምን እንደመጣ ራሱ አላውቅም። ነገረሽ ታዲያ አሁን ሰውን እንዴት ነው በዚህ መጠን ሶሻል ምን ያህል ጊዜ ነው? ምን ያህል ጊዜ አራና ወራ ማለት ዛሬ አይካለኝ በሳምንትም ሊመጣ ይችላል፣ በ3 ቀንም ሊመጣ ይችላል። አጠቃላይ ምናምን ምን ያህል ጊዜ ሆናችሁ? በቃ ያን ልጅ ከዘጋውኝ ማለት ነው። አሁን ቢያንስ 3 ወር በላይ ቤት ነው። በቃ 4 ወር በለው። ግን ኖርማል ወሬ ነው የሚናወራው። በስልክ ራሱ አያለሽ? አዎ ራሱ ነው አያለኝ። እሺ ሚዩት አድርጊ እስኪ። እሺ እኔ ነግሬያችኋለሁ። ሶሻል ሚዲያ ላይ ያለን ሰው በምናምንበት ፓሽን እግዚአብሔርን አምነ ነው ቢሆን የምታምኑት ፈጣሪያችሁን አምናችሁት ቢሆን እስካሁን ያሰብነው በሙሉ ይሰካልን ነበር። ገብቷችኋል? ባለፈው ነገር የሰናፍጭ ቅጣት ታክል እምነት ቢኖራችሁ ይህን ዛፍ ከዚህ ተነቅለ ባህር ውስጥ ተተከልቶ ይታዘዝ ነበረ የሚለው መጽሐፍ ቅዱስ። ሰው የዛችን እንኳን ታክል እምነት የለውም። ሰናፍጭ ማለት በጣም ጥቃቅን ነገር ብቻ። እዚህ ሶሻል ሚዲያ ላይ የምትተዋወቋቸውን ሰዎች ግን የዝሆን ያክል ነው የምታምኗቸው። ለምን ይዋሽ? አሁን ይህንን ሰውዬ ማታቂው ማይሆን ከካሜራ ጀርባ ከስክሪን ጀርባ ከቲክቶክ ጀርባ ያለው ማንነቱን አታቂው። ሰይጣን ራሱ ጥቅስ ይጠቅሳሉ ለአንቺ ሲመጣ እንኳን የሰው ልጅ ቀርቶ ሰይጣን ምንም ጂኒ መስሎ አይደለም የሚመጣው ልልሽ ፈልጌ ነው። ለአንቺ መልአክ መስሎ ነው ይመጣ። አስመሳይ ሰዎችም ክፉ ሰዎችም ሊጎዷችሁ ሲፈልጉ ልጎዳሽ ነው እያለ አይመጣም። ወይ ደግሞ ሌባም ልሰርቅህ ነው እያለ መጥቶ አይሰርቅም።
ጥሩ ሰው መስሎ ጥሩ ጥሩ ቃላቶች ጥቅስም እየጠቀሰልሽ ሊሆን ይችላል። እንዲህ እኮ ነው እያለ እግዚአብሔርን የሚፈራ ሰው ይመስልሽና ህይወትሽን አሳልፈሽ ስጫለሽ። ከዛ ፋይናሊ ይጀንዝሻል ማለት ነው። ሰው ቅድም ስናገር ሰምተሽ ሶሻል ሚዲያ ላይ ራሳቸው ሀይ ብለው ሊተዋወቃቸው የሚመጡ ወንዶች ውሸታም ናቸው። ከተሳሳቱ ስቀሉ። ዝም ብዬ የመሰለኝን ነገር አይደለም የምነግራችሁ። እዚህ ፐብሊክ ላይ ነው ያሉት። በጣም ብዙ ሺህ ሰው አለ እዚህ ውስጥ። ዝም ብዬ በገገማው ዝም ብዬ አለው ዝም ብዬ እንዳይመስላችሁ ልነግራችሁ ፈልጌ። ውሸታም ናቸው። ትክክለኛ ወንድ እማያውቃትን ሴት አለ ምክንያት ሄዶ ሀይ አይልም። ክብሩን ይጠብቃል። ኩሩ ነው። ቦታውን ይለያል። ዝም ብሎ ያገኛትን ሴት በሙሉ ሀይ የሚል ቴክስት እየላከ ያያትን በሙሉ የኔ ካልሆነች ያያትን ካልጀነጀን። አሁን አንዳንድ ሰው ምክንያት ነው የሚፈልገው። ከሆነ ሴት ጋር ከተገባባ ሴትም ትሆን ወንድ በቃ ተቃራኒ ጾታ ግዴታ መጀናጀን አለባቸው። ስለ ፍቅር ነው ማውራት ያለባቸው፣ ስለሌላ ነገር ነው ማውራት ያለባቸው። ሰው እኮ በስራ አጋጣሚ ሊገናኝ ይችላል። በሆነ በስራ አጋጣሚ ከተገናኘን ከአንዲት ሴት ጋር ያን ስራ ከጨረሰ ቴንኪዩ መልካም ህይወት መልካም መንገድ ተባብለን መለያየት አለብን። ግዴታ ያንን አድቫንቴጅ መጠቀም አለብኝ እንዴ? ሳምታይምስ እኮ ግዴታ ህይወታችሁ መግባት የሌለባቸው ሰዎች አሉ። እንዲሁ ወዳጅ እንዲሁ የስራ ባልደረባ የሚሆኑ ግን ያገኛትን ሴት በሙሉ ሀይ ያለ የሚልክ ወንድ እንዴት ነው አንቺ የምትጠብባኝ? ለአንቺ የላከውን ሜሴጅ ለብዙ ሺህ ሴቶች ልኮታል። እምኝ እግዚአብሔር ምስክሬ ነው ልሽ ገብቶሻል። ለብዙ ሺህ ሴቶች ልኮታል። ብቸኛዋ ሴት አንቺ አይደለሽ። ይህን እንኳን ዝም ብለሽ እንደው ኮንሽስም አንኮንሽስም ሆነሽ እንኳን ብታስቢው በቃ ማለት ልብ ብለሽ እንኳን ወይም ደግሞ እንደው በደመ ነፍስሽ እንኳን ብታስቢ የሚመጣልሽ ነገር ምንድን ነው? ይሄ ሰው አንቺን ብቻ አይደለም የሚያወራው ሶሻል ሚዲያ ላይ። ስለዚህ አርፈሽ ተቀመጪ። ሁለተኛ መስመር አንቺ ኤክስፒሪየንስ ያለሽ ልጅ ነሽ፣ ልምድ አለሽ። ከዚህ በፊት ተጎድተሻል በውሸታም ሰው። ታይ ብዬ መርፌ ወግቼሽ እሱን እሺ ብለሽ ልጅ ይኖረዋል ይሄ ሰው ወይ የሆነ ህይወት ይኖረዋል አለ ምክንያት እንደዚህ አይደለም ታያርፈሽ ቁጭ ባያልኩሽ ራስሽ ነገርሽ እንደውም አላስታውስም። ከዛ እንደዛ እንዳልኩሽ ሆነሽ አገኘሽ ወይ ቀድሞ ፍቅረኛሽ ልጅ እንዳለው አረጋግጥኩልሽ። በዛ ይህንን አሳልፈሽ ጥቂት ጊዜያቶች ሳይሆኑት ከሌላ ሰው ጋር እንዴት ትጀናጀኛለሽ? በተመሳሳይ መንገድ ስትሄድ የመታ እንቅፋት ስትመለስም ከመታ ድንጋዩ አንተ ነህ ይባላል። ምክንያቱም ማየት አለብህ ነው። ሲሄድ ከመታኝ እንቅፋት እሺ አንዴ እሺ፣ ሰከንድ ራውንድ ስመጣ እያየው መሄድ አለብኝ ወይ ድንጋዩን ዞሮ ማድረግ አለብኝ። ጭንቅላቴ ልጠቀምበት ይገባል። አንቺ እኮ መካሪያ ያስፈልግሽም በዚህ ሰዓት። ጣጣ እኔ አሁን እቺ ልጅ አሁን መርፌ ያስፈልጋል። የቀድሞ መርፌ ዋጡት ጋይስ፣ ኪኒኑ የሚዋጥ ነው። ዛሬ እስኪ ሄድብኝ እኔ ላይ ምከረኝ፣ ዛሬ ምከረኝ። እሺ ንገሪ፣ ምን ላግዝሽ? ያው ከዚህ በፊት ህይወት ነበረኝ ኦልሬዲ ማለት አብቅቷል ያ ነገር ማለት ነው። የልጆች 2 ልጆች ማለት ነው። ህይወት ኖሮ እንኳን እሱ እኔ በጭራሽ ወደዛ ህይወት የመመለስ ሀሳብም ምንም የለኝም ማለት ነው። እና በዛ አጋጣሚ በቤተሰብ የሆነ ሰው ተዋወቁ ማለት ነው። ቤተሰብ የሚያውቀው ያው ሌላ ሀገር የሚኖር ወደ ውጭ ሀገር የሚኖር ሰው ተዋወቁኝ እና አወራ ነበረ። ከዛ ሰውዬ ጋር ኦልሬዲ ከዛ በኋላ ግን እንትን አለ ማለት ነው። እኔ ኮንትራቴን ሳልጨርስ መግባት አልፈልግም። ስለዚህ አይሰማም አሌክስ? ይሰማል። ቀጥዬ ይሰማል። አይሰማም
ይሰማል። እና ኮንትራቴን ያው ሳልጨርስ አልሄድም በሚል ወሰንኩና ገና ነኝ ማለት ነው። ግን ያንን ሰውዬ በምንም አይነት ሁኔታ በቤተሰብ ስለመጣ አወራዋለሁ ወይም ትንሽ በመሀል ቁርጥ እያለብን ኢንተርኔትሽን አስተካክል። አሁንስ አሁን ይሰማል? ይሰማል። እና ኮንትራት መጨረስ እንዳለብኝ ኦልሬዲ አሳመንኩ ማለት ነው። ኮንትራት ጨርሼ ሀገር እገባለሁ፣ ከዛ አንተ መተክ ያለውን ነገር እናስተካክላለን በሚል ወሰንኩ ማለት ነው። ግን ይሄ ምንም ለሰውየው ምንም አይነት ስሜትም ምንም ነገር የለኝም፣ ቦታም የለኝም። ያው የማስበው ያው እሱ ያለበትን ቦታ ነው እንጂ ስለሱ ምንም አይነት ስሜትም ቦታም የለኝም። ብዙ ጊዜ አመት ከምናምን ሞከርኩ ያ ነገር እየመጣ አይደለም ማለት ነው። እና በዛ መካከል ደግሞ አንድ ሌላ ሰው አውቃለሁ ማለት እዛው አንድ ሀገርና አንድ አካባቢ እና በአካል አውቀዋለሁ እና ከዛ ልጅ ጋር እናወራለን ማለት ነው። እና አሁን ላይ ይሄ ደግሞ ገና ሀ ብሎ ህይወትን በጣም የሚጠር ምንም ማለት ከነበረው አሁን ባለው ሀገሪቱ ባለችበት ሁኔታ ሌላ ሀገር ሄዶ ኑሮን ሀ ብሎ የሚጥር የሚለፋ ገና ለማግኘት በጣም የሚተጋ አይነት ልጅ ነው። እና አሁን ሁለት መሀል ላይ ሆኛለሁ እዛ ጋ እኔ ድህነትን ማየት በጭራሽ አልፈልግም በነገራችን ላይ። እና አንደኛ ለልጆቼ ነው ከዚህ በኋላ መኖር የምፈልገው እና ይቻላል ወይ አንዳንድ ጊዜ እንደዚህ ማድረግስ ይቻላል ወይ ድህነትን ለመዋጋት ወይም ድህነትን ላለማየት ከማይወዱት ሰው ጋር መኖር ይቻላል ወይ? እና ደግሞ ሌላውን መወሰን አለብኝ። በጣም ሰው እየጎዳው ነው ይመስለኛል። እና እኔ ስሜት ያለኝ ወይም መኖር የምፈልገው ከድሃው ጋር ነው። ግን ደግሞ ምናልባት ነገ ህይወት ባይሳካልኝ ልጆቼን ዋጋ ላስከፍል እችላለሁ ብዬ ስለማስብ በጣም ፈራለሁ። ከዛ ደግሞ እዛ ጋም እንትን ብዬ ያንንም ህይወት እንትን እንዳልል እዛ ጋም በጣም ባይሆንስ ባይሳካስ ስሜት ባይኖረኝስ እሱ ብዬ አስባለሁ። ሁለት ቦታ ላይ ቆሜ ነው ያለሁት። ድምጽ ሲሰማሽ ነው? ያ አሁን ቤተሰብ ያስተዋወቀሽ ውጭ ያለው ሀብታም ነው? አዎ አውሮፓ ነው የሚኖረው እና ያው መጥቶ ፕሮግራም ተደርጎ ያው ለእኔ ፕሮሰስ እንደሚጀምርልኝ ምናምን ተነጋግረን ጨርሰናል። ይሄ አሁን የምታወሪውስ እሱ ደሃ ነው? አዎ ደሃ ነው ማለት ገና በጣም ይጥራል፣ በጣም ይለፋል። መልካም ነው አውቀዋለሁ። በልጅ ማለት አንድ አካባቢ ስለሆንን በጣም መልካም ስብዕና ያለው በጣም የሚጥር የሚለፋ ለመለወጥ በጣም የሚተጋ ነው። ግን ደግሞ አሁን ላይ የለውም። ሁለት ልጆች ነው አሉኝ። እሺ ያ እሺ ሚውት አድርጊና አዳምጪ። ድሃ ነው ማለት አይችልም። አሁን የምታወሪው አገር ቤት ያለው ሰው ድህነት በገንዘብ አይደለም የሚለካው ብዬ ነገራችሁ። ሀብት በገንዘብ አይለካም። ገንዘብ አንዱ የሀብት ክፍል ነው እንጂ ሀብት አይደለም። ገንዘብ ያለው ስንት ድሃ አለ መሰለሽ? ሚሊዮን ብሮች በአካውንቱ ያለው ግን ድሃ የሆነ ወይ
ወይ ጤና የለውም፣ ወይ ጥሩ ባህሪ የለውም፣ ወይ ጥሩ ከሶሻል ላይፍ የለውም፣ ወይ መንፈሳዊ ህይወቱ ላይ ዜሮ ነው። ሀብታም ነው ልትሆኑ ይሄ ሰው አይደለም። ገንዘብ አለው፣ ኦኬ። ገንዘብ አንዱ የሀብት ክፍል ነው እንጂ ብቻውን ሀብት መሆን አይችልም። እነዚህ ሁሉ ነገሮች አንድ ላይ 4-5 የህይወት ክፍሎቹ ላይ ሰክሰስፉል ሲሆኑ አንድ ሰው ሀብታም ሪች የሚባል ገብቶሽ ነው። ገንዘብ በአካውንቱ ቆልሎ ነገር ግን በገንዘቡ ምንም ነገር ገዝቶ መብላት እንኳን የማይችል የጤና ችግር ያለበት ሰው ቢሆን ገብቶሻል። ደረቅ እንጀራ ብቻ በልቶ የሚውል ከሆነ ምኑን ሀብታም ሆነው ገንዘቡ ምኑን ጠቀመው? የገዛ ገንዘቡ ጤናውን መልሶ መስጠት ታክሞ መዳን የማይችል በሽታ ከያዘው ምን ዜና? አሁን ምሳሌ ማለች ኢትዮጵያም ያለው ሰው እየጣረ ነው አልሽ፣ ድሃ አይደለም። ምናልባት ከሀብት አንዱ ክፍል የለውም እንጂ ማለት ከሀብት አንዱ ክፍል የሆነው ገንዘብ የለውም እንጂ ሌላ ነገር ግን አለ። ጤና አለው። በዓላማው በጣም ጎበዝ ነው እንዳልሽ፣ ማህበራዊቱ ላይ ጎበዝ ይሆናል፣ መንፈሳዊቱ ላይ ጎበዝ ይሆናል። ስለዚህ እሱም ሀብታም ነው። ሰው ሀብትን ገንዘብ እኔ ሀብትን መለኪያ ብቻ አድርገ ነው እሱም ብቻ እያሳደድን ስለምንኖር ከዛ መጨረሻ ላይ ገንዘቡን አግኝተ ነው ሁሉ ነገር ሉዝ አድርገን እንቀራለን ማለት ነው፣ ወይ ሳንበላው እንሞታለን። ስለዚህ አንቺ የሀብት መልከታሽን መስተካከል ያለበት መጀመሪያ ህይወቴን እቀይራለሁ ያልሽው ከዛ ሰው ጋር ተገናኝቶ ገንዘቡን ሰጥቶሽ ግን ህይወትሽን ቢያበላሽ ነፃነትሽን ቢነፍቅ ምኑ ህይወት ነው? ሹታል ገንዘቡን አጥቤ። አሁን አንቺ ማሰብ ያለብሽ ነገር ምንድን ነው? ከማትፈልጊው፣ ከማታፈቅሪው፣ ከማትወጂው ሰው ጋር ለገንዘብ ብለሽ ውድ የሆነው ልብሽን፣ ውድ የሆነው ህይወትሽን አሳልፈሽ መስጠት የለብሽ። ገንዘብንማ አንቺም ሰርተሽ ታገኛለሽ። ስንት ገንዘብ ሲኖርሽ ነው ሀብታም ነኝ ብለሽ የምታስብ? ያለሽ እኮ በቂ እኮ ለመስራት፣ ለመለወጥ፣ ነገር ለማየት። አሁን በተሻለሽ መጠን ብታደርጊ ጥሩ የሆነው ከሁለቱም ራቂና ጊዜ ወስደሽ ከራስሽ ጋር ተማከል፣ ጸሎት አድርጊ። ቤተሰብ ይህን አግቢው ስላሉሽ ወይም ሀብቱን ገንዘቡን አይተሽ ለነገ ለልጆች በሚል ማህበሬት ውስጥ አትግቢ። የምትገቢበት ህይወት ምናልባት ሲኦል ሊሆን ይችላል። አንድ ነገር አስምረሽ አዳምጪ። በጣም ብዙ ሴቶች የወንድ ልጅን ገንዘብ አይተው ህይወት ይቀየራል ብለው ያገቡት ሰው አውሬ ሆኖ ሲኦል የሆነ ህይወት ውስጥ እያኖራቸው ያሉ ብዙ አሉ። ምን አለ ይሄ ሁሉ ነገር ቀርቶብኝ አንዲት ድሃ ደሳሳ ጎጆ ውስጥ ሳር ፍራሽ ላይ ተኝታ የምታድረውን አንዲት ሴት የእሷ ሰላም በኖረኝ ሁሉም ነገር ሰጥቼ እሱን ሰላም አግኝቼ ጥሩ እንቅልፍ ተኝቼ ባደርኩ ብለው የሚመኙ በጣም ብዙ ሴቶች አሉ። ልብ በይ። ገንዘቡ አለ፣ ቪላ ቤቱ አለ፣ መኪናው አለ፣ የፈለጉበት መሄዱ አለ፣ የሚፈልጉትን መግዛት አለ። ግን ሰላም የለም፣ የአእምሮ ሰላም የለም፣ ደስታ የለም። ቢኬርፉል። ገንዘብን ስታሳድጅ የገንዘብን ጭራ ይዛለሁ ብለሽ በኋላ ምንድን ነው በሬ ሆይ ሳሩን አይተ ገደሉን ሳታ የሚባለው ነገር እንዳይፈጸም አንችልም። አስቢበት። ተግባባን? ማዳም አሌክስ ህይወት ደጋግሜ ብዙ ላስበው ሞክሬያለሁ እና ውሳኔ መወሰን አቅቶኝ ነው። ታውቃለህ፣ ገንዘብ ባይኖር ልታገቢው ትፈልጊ ነበር? አላረገውም። እኔ አሁንም የእኔ ጉዳይ አሳስበኝም አሌክስ፣ የእኔ ጉዳይ አሳስበኝም። ግን እኔ ልጆቼ ነገ ዋጋ ላስከፍላቸው አልፈልግም። ምክንያቱም ማጣትን አይቻለሁ። ገብቶሃል አይደለ? ልጆቼ ዋጋ እንዲከፍሉ አልፈልግም። ከዛ እንግል ነው እንጂ እኔ ብቻዬን ብሆን አይኖ በጣም መስራት እችላለሁ። ችግር የለብኝም ብቻዬን ብሆን። ገባህ? አሁን ልጆቼስ ፕላስ ስለማድረግ ለልጆችሽ ምን መስጠት ነው የምትፈልጊ? ሁሉን ፍቅር፣ ገንዘብ፣ ሁሉን ነገር። ያሁን ልጅ ሁሉንም ነገር ይፈልጋል። እሺ እኔ አንድ ነገር ልንገርሽ፣ አሁን የሚጠቅምሽ ምናልባት ከዛሬ በኋላ ላንገናኝ እንችላለን እና አንቺ ግን አንድ በጣም ኢምፖርታንት ጉዳይ ልንገርሽ። ለልጆችሽ መንገዱን አልጋ ባልጋ አድርገሽ ስለማሳደግ እንዳታስቢ። ዋጋማ ከፍለው ይደጉ። ይህናስ ጥሩ ዜጋ ማፍራት አይደለም የምትፈልጊ? እኔ ልጅ ቢኖረኝ እንዴት እንደማሳድገው ነገርሽ። እንደው ሰርቼ ገንዘብ ምናምን ኖረኝ፣ ብዙ ገንዘብ እንኳን ቢኖረኝ ወደፊት ገንዘብ አልሰጠም። መንገዱ በሳር መንገድ ላይ ተራመድልኝ እንቅፋት እንዳይመታ እያልኩ ቀይ ምንጣፍ እያነጠፍኩለት አላስኬዱም። እንደዛማ እኮን አበላሸው። ሀገሩን የሚጠራ ሰው ማያከብር ጥጋበኛ በቲቪት የተሞላ ልጅ ነው የምገነባው። ወድቆ መነሳትን ማወቅ አለበት።
መስጠት እየቻልኩ የማልሰጠው ብዙ ነገር አለ። እግዚአብሔር እኮ ለእኛ መስጠት እየቻለ የማይሰጠን ብዙ ነገር አለ። በአንድ ቀን እኮ ህይወታችንን ተኝተን ስንነሳ ሙሉ እኮ ማድረግ ይችላል። የምንፈልገውን ገና አንድ እርምጃ እንደተራመድ በስራችን ውስጥ እንዲሳካልን ማድረግ ይችላል። ኔትወርኳ ተቋረጠ መሰለኝ። ግን የማይሰጠን ለምንድን ነው? ማየት አለብን። ወድቆ መነሳትን የሚሰጠን ነገር አልፈን ከሄድን በኋላ የሚሰጠን ነገር ዋጋ እንዳለው እንድንረዳ ወድቆ መነሳት፣ ታሞ መዳንን፣ ተቸግሮ ማግኘትን፣ ተርቦ ምግብ ማግኘትን እንድናይ ይፈልጋል እንጂማ ፈጥሮኛል እኮ እኔ የፈለግኩትን ሊሰጠኝ እኮ ይችላል እኮ። እንዳይም ብሌኑ እንደሚያየኝ አውቃለሁ። ግን ሊያስተምረኝ ስለሚፈልግ ስትራግሉን ራሴ ፈልጌ ቆፍሬ እንድበላ፣ አሳውን አጥምጄ ራሴ እንድበላ ያደርገኛል ማለት ነው። ስለዚህ እኔም ልጅ ሳሳድግ ሁሉ ነገር አሟልቻለሁ። መሰረታዊ የሚባለውን ልብስ፣ ጫማ፣ መጠለያ፣ ምግብ፣ እነዚህ የሰው ልጅ ሊያገኛቸው የሚገቡ መሰረታዊ እነዚህ ከሰጠሁት ሌላውን እንዴት ቆፍሮ ማግኘት እንዳለበት መማር አለበት ከልጅነቱ ጀምሮ። ሰው እንደዛ ነው እንጂ ማድረግ ያለብሽ። አንቺ አሁን ለልጆቼ በድሎ ታሳድጋቸዋለሁ ብለሽ ካሰብሽ ነገ አንቺ ነው የሚንቁሽ። አስብ። ጥሩ ዜጋ ማፍራት የምትፈልጊ ከሆነ ራሱ ልጅሽ አሳውን አጥምዶ እንዲበላ አለማምጪው። አሳ እየሰጠሽ አታበላሻቸው። እሺ እሱ አሁን እሱን የታያት ግን ለልጆቿ መጥፎ ነው ይሄ መንገድ።